በዩኬ መኪና መንዳት እየፈለጉ እንግዲህ በኢንሹራንስ ምክንያት እንግዲህ በጣም እየተቆጠባችሁ ሰዎች እንዳላችሁ እንግዲህ አዲስ መረጃ ደርሶናል። አዲስ ገቢ ወይም ደግሞ ስደተኛ ናችሁ በማለት ከአንድ ተራ እንግሊዛዊ ከሚከፍለው የመኪና ኢንሹራንስ በላይ እናንተ ላይ 3 እጥፍ ሆኖ እስከ 3000 ፓውንድ ድረስ እንደሚያስከፍሏችሁም እየተነገረ ይገኛል። ታዲያ እነዚህ ነገሮች ለመቅረፍ ዲያስፖራ ፕላስ እንግዲህ ሪሰርች ሰርቶ ሁሉንም ነገር ይዞላችሁ መጥቷል። ስለ መኪና ኢንሹራንስ ማወቅ ለፈለጋችሁ ወደ ትክክለኛው ቦታ እንደመጣችሁ ካሁኑ ልንገራችሁ። በ3 እጥፍ እያስከፈላችሁም የሚገኘው ታዲያ ከሌላ ሀገር ስለመጣችሁ ወይም ደግሞ የእናንተን የመኪና የመንዳት አቅማችሁን ወርታች ለማድረግም ነው። ታዲያ ይህንን በመጠቀም እንግዲህ የእናንተን የመኪና ስኪል ዜሮ በማስገባት እነሱ ጋር እንድትቀጥሉና ድጋሚ እንድትጀምሩ የሚያደርጓችሁ በጣም ብዙ ዌዎች እንዳሉ ሰምተናል። ዛሬ ይዘንላችሁ የመጣ ነው ወይም ደግሞ እናንተም ልታውቋቸው ትችላላችሁ 5 አሪፍ የሆኑና በጣም ቺፐስት በጣም በርካሽ ዋጋ አሪፍ ኢንሹራንስ የሚሰጡን አሪፍ የሆኑ የኢንሹራንስ ኩባንያዎችን ነው። እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያልን ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ይህን ቪዲዮ ደግሞ ከመጀመራችሁ በፊት ላይክ በማድረግ ጀምሩት እንላለን። ታዲያ በዩኬ ውስጥ መኪና መንዳት እንግዲህ የዕለት ተዕለት ኑሮ በጣም አስፈላጊ የሆነ ነገር ነው። እንግዲህ ሁሌ ወደ ስራም ስትሄዱ ልጆቻችሁንም ከትምህርት ቤት ስታመጡ እያንዳንዱን ነገር የምትጠቀሙት እንግዲህ በመኪና ነው። ይህንን መኪና እየተጠቀማችሁ ኢንሹራንስ ላይ ግራ መጋባት የለባችሁም ብለን የተለያዩ ሪሰርቾችን ይዘን መጥተናል። ከመጀመሪያ ግን እነዚህ ኢንሹራንሶች ላይ ለምንድነው እንደዚህ ያክል ውድ የሆኑት ለምንድነው በዚህ ደረጃ እያስቸገሩ ያሉት የሚለውን ነገር ደግሞ አንድ ላይ እንመለከታለን ማለት ነው። ብዙ ስደተኞች መኪና ከገዙ በኋላ እንግዲህ ትልቁ ራስ ምታት የሚሆነው የኢንሹራንስ ዋጋ ነው። ላይክ አንድ እንግሊዛዊ በአመት የተለያዩ ፓውንዶችን ሊከፍል ይችላል። እነሱ ደግሞ ከሌላ ሀገር ስለመጣችሁ ብለው ሪፒት አድርገው እስከ 3 እጥፍ እያስከፍሏችሁ ይገኛል። ታዲያ ይህንን ስንሰማ እኛም በጣም ነው የሚደብር ነገር ነው። ምክንያቱም የራሳችን ዜጋ በዚህ በሚያክሉ በዚህ ኑሮ ውድ በሆነበት ታይም ላይ ይህን ያክል የሚከፍልበት ምን እዳለበት ብለን ነው ይሄንን ነገር ይዘንላችሁ የመጣ ነው ማለት ነው። አንደኛ እንግዲህ እነሱ እያሉ ያሉት የማሽከርከር ልምዳቸው አነስተኛ ነው። እንደገና ደግሞ ሌላ ሀገር ላይ ድራይቭ አድርገዋል ወይ ስንት ካንትሪ ላይ ነው ድራይቭ ያደረጉት ምናምን እያሉ የተለያዩ አክሮስ የሆኑ ጥያቄዎችን ይጠይቃሉ። ቢጠይቁም ግን እናንተ እዚህ ጋር መሰላቸትም ሆነ መደናገጥ የለባችሁም። በጣም ቀላል የሆነ ነገር ነው። ታዲያ እነዚህን ነገር የሚያደርጉት ለምን እንደሆነ ስንነግራችሁ ኦልሬዲ ያው የታወቀ ነው፣ ፓውንዱን ፍለጋ ነው። ስለዚህ በዚህ ምክንያት እያስቸገሯችሁ እንዳለም ሰምተናል። እንደገና ደግሞ የመንጃ ፈቃድ አይነታችሁም ሊወስነው ይችላል። ላይሰንስ ታይፓችሁ ምን አይነት ነው? በዩኬ ዓለም አቀፍ ሕግም የኢንተርናሽናል ሎ ነው። እነሱም ኢንተርናሽናል ላይሰንስ ነው የሚተዳደሩት። እንደሚታወቀው ለአንድ አመት ላይክ በኢንተርናሽናል ድራይቪንግ ላይሰንስ መንዳት ቢፈቀድላችሁም የራሳቸውን ሩል እንግዲህ ከአንድ አመት በኋላ ሬጉሌት ያደርጉበታል። እዛ ጋር እንግዲህ በጣም አስቸጋሪ ነገር ይፈጠራል። ላይሰንስ ታይፓችሁ እንደዚህ ነው። እንደገና ደግሞ በቃ የተለያዩ ኢንሹራንስ ኩባንያዎችም ይህንን ፍቃድ የያዘ ሰው በዚህ ደረጃ እንትን ማለት አይችልም ምናምን ነገር እያሉ ትንሽ ወደኋላ የማስቀረት ነገር ይታይባቸዋል። እንግዲህ ሌላኛው ችግር ደግሞ የክሬዲት ችግር ነው። ክሬዲት ስትራቸው ልክ አይደለም። የኢንሹራንሱ በየወሩ የሚመጣው ኮስት እንደዚህ አይደለም። ምክንያቱም አንዳንድ ጊዜ እኛ አበሻኖች በጣም ብዙ ጊዜ ስህተት አንሰራም። አንዳንዶቹ ሊሰሩ ይችላሉ። የተለያዩ እንደ አጋጣሚ ነው ስህተት ብንሰራ ራሱ እዚህ የካር ኢሹ ላይ ማለት ነው። ታዲያ በዛ ምክንያት እንግዲህ የራሳቸው የሀገራቸው ዜጋ ሲሆን የተለያዩ ቦነሶችን ቲፖችን እየሰጡ እንትን ይላሉ። ከሌላ ሀገር መጣችሁ ላይክ አስ ሚግራንት ስትሆኑ ግን ምንም አይነት ቦነስ ትሪትመንት እንደገና ደግሞ አዲሽናል የሆኑ ፔመንቶችን እንድትከፍሉ ወይም ደግሞ አመታዊ እንትናችሁ ደርሷልና እንድታሳድሱ ምናምን እያሉ በጣም ትንሽ የሚያስጨንቃችሁ ኩባንያዎች እንዳሉ ይታወቃል። ታዲያ በዛ ምክንያት እንግዲህ አንዳንድ ሰዎች እንግዲህ በጣም ቦሪንግ የሆነ ነገር መኪና መንዳት እስከማቆም ድረስ የሚያደርሳቸው ኢሹ አለ ማለት ነው። ታዲያ የኢንሹራንስ ዋጋውንም እዛው ላይ እጥፍ ያደርጉባቸዋል። እስከ 4500 ፓውንድ የከፈለ ሰው አውቃለሁ። በጣም የሚደብር የሆነ እንትን ነው። እንግዲህ አስቡት እንግዲህ 4500 ፓውንድ ለአንድ መኪና ኢንሹራንስ ብላችሁ ስትከፍሉ ከዚህ በትሬን ወይም ደግሞ በባስ ብትሄዱ ነው የሚሻላችሁ። የመኖሪያ አካባቢ ፖስታል ኮድ ኢንፎርሜሽን እንደገና ደግሞ ኤጅ አብዛኛዎቹ ደግሞ ከኤጅ ጋር በተገናኘ ጉዳይ ነው። ምንም የማያገናኘውን ኢሹ እያገናኙ ነው ትንሽ ችግር ውስጥ የሚከቷቸው የኢንሹራንስ ዋጋውን ሃይ ቡስት የሚያደርጉባቸው ማለት ነው።
ታዲያ ፖስታል ኮድ እና ኢንፎርሜሽን እጥረትም እዚህ ነገሮች ውስጥ በጣም ተካተዋል ማለት ነው። እኛም ይህን ነገር በመረዳት እንግዲህ 5 ምርጥ የሆኑ ዩኬ ውስጥ የሚገኙ አሪፍ ኢንሹራንስ ኩባንያዎችን ይዘንላችሁ መተናል። እንደምትወዷቸው ተስፋ አደርጋለሁ። ከዚህ በፊት የምታውቋቸውም ካላችሁ እሰየው፣ የማታውቋቸውም ካለው ሁላችሁም እንድትገነዘቧቸው በማለት ነው ይዘንላችሁ የመጣ ነው። የእነዚህን 5ቱን ኩባንያዎች ዌብሳይት ወይም ደግሞ ሙሉ ሊስታቸውን ዲስክሪፕሽን ከዚህ ቪዲዮ ዲስክሪፕሽን ስር እናስቀምጥላችኋለን። እየገባችሁ ሳይታቸውን ቼክ ማድረጋችሁን እንዳረሱ እንላለን። ከመጀመሪያው ስንነሳ እንግዲህ ማርሽሜሎ ይባላል። ማርሽሜሎ እንግዲህ አማካኝ ኤስቲሜትድ ዋጋ አስቀምጠዋሉ። ከ800 እስከ 1300 በአመት እንደ መኪና ሁኔታ ሊለያይ ይችላል። እዚህ ጋር እንግዲህ ውድ ተመልካቾቻችን አስዩም ወይም ደግሞ እንድታስቡ የምፈልገው ነገር እንደ መኪናው ታይፕ ይለያያል። እንደገና ደግሞ እንደ እድሜያችሁ፣ እንደ ፖስታል ኮድ፣ እንደ አድራሻው፣ እንደ ስቴቱ ይለያያል። ስለዚህ ይህን ነገር አስዩም ወይም ደግሞ ይህን ነገር እንድትገነዘቡ የሚፈልገው ከነ መኪና ስታተሳችሁ ኮምፒት እያደረጋችሁ ብትወስዱት ናይስ ነው ማለት ነው። የመጀመሪያው ምንድነው ያልኳችሁ ማርሽሜሎ የሚባለው ነው። ማርሽሜሎ አማካኝ ዋጋ እንግዲህ ያስቀመጡት ከ800 ፓውንድ እስከ 1300 ፓውንድ ድረስ ነው በአመት ማለት ነው። እንደ መኪና ሁኔታ ሊለያይ ይችላል። እንደገና ደግሞ ለምንድን ነው የረከሰበት ምክንያት? አንደኛ በተለይ ለስደተኞች ቋሚ የሆነ በሌላ ሀገራት የተከፈተ ስለሆነ ይሄ ለእናንተ በጣም ናይስ ነው። እንደገና ደግሞ በሀገራችሁ የነበራችሁን የመንዳት ታሪካችሁን ይሄ ድራይቪንግ ሂስትሪ የምንለውን ነገር ምንም ነገር ካንሰል ሳያደርጉት ነው አክሰፕት የሚያደርጉት። ላይክ ከኢትዮጵያ የምትመጡ ካላችሁ ኦር ደግሞ ከካምፓላ ከዩጋንዳ የምትመጡ ካላችሁ ደግሞ ድራይቪንግ ላይሰንሳችሁን ኢንተርናሽናል ለማድረግ ሞክሩ። እዛው ላይ አታች ደግሞ ምን ያክል አመት ድራይቭ እንዳደረጋችሁ የሚገልጽ አሪፍ የሆነ ላይክ ስለናንተ የሚናገር ፖርትፎሊዮ ቢኖር ደግሞ የተመከረ ነው ወይም ደግሞ ናይስ ነው ብለን እናስባለን። በድራይቪንግ ላይሰንስ ሂስትሪያቸው ላይ በጣም አሪፍ የሆነ ማርሽሜሎ ድራይቪንግ ላይሰንስ ካንሰል ባለማድረጉ ነው በጣም የሚወደደው። እንደገና ደግሞ እስከ 45% ቅናሽ ያደርጋሉ። ከዚቹ ከ800 ፓውንድ አንስቶ እስከ 1300 ፓውንድ ባለው ላይ አስቡት እንግዲህ 45% ቀንሶላችሁ ሬጂስተር ስታደርጉ ለዚህ ነገር በየአመቱ ማለት ነው በየአመቱ ገና ለሚከፈል ይሄ ለእናንተ በጣም ናይስ የሆነ ነገር ነው። ምክንያቱም ሌሎቹ ድርጅቶች 2500 ፓውንድ አካባቢ ነው እንግዲህ ሲጠይቁ የምንታዩትም ከዛ በላይ ከ2500 እስከ 4500 ድረስ ነው የሚጠይቋቸው። ስለዚህ ማርሽሜሎ የምንለው የኢንሹራንስ ካምፓኒ እንግዲህ ይህን ነገር ቀንሶ እየመዘገበ ይገኛል። እንግዲህ ከስር ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ ሊንካቸውን፣ እነሱን ቼክ ማድረግ ትችላላችሁ ማለት ነው። በሁለተኛ ደረጃ ደግሞ የተቀመጠው ስተርሊንግ ኢንሹራንስ የምንለው ይህንን አብዛኞቻችሁ የምታውቁት ይመስለኛል። ዩዝ የሚያደርጉትም ሰዎች እንዳሉ ሰምቻለሁ። ይሄ በአማካኝ ዋጋ እንግዲህ ኢስቲሜትድ ኮስት አድርገው ያስቀመጡት ከ900 ፓውንድ እስከ 1400 በአመት ማለት ነው። ይህም ሴፍ የሆነ ነው። ለምንድነው ይሄ ደግሞ የተመረጠው መሰላችሁ? እዚህ ላይ ደግሞ ምንድነው አሪፍ የሆኑ ብሮከሮች አሉ። እነዛ ብሮከሮች ምንድነው የሚያደርጉት? ኢንተርናሽናል ላይሰንሳችሁን ቬሪፋይ እንደሆነ ላይክ ቅድም ማርሽሜሎ ላይ እንደነገርኳችሁ ቬሪፋይ እንደሆነ ሰፖርት አድርገዋችሁ ሁሉን ነገር አመቻችተውላችሁ ልዩ ደላላዎች ይባላሉ። እንደገና ደግሞ በመደበኛ ድረገጽ ላይ ራሱ አይገኙም። የውጭ ሀገር ላይክ ኢንተርናሽናል ላይሰንስ አሁን ለምሳሌ ዱባይ ሊኖራችሁ ይችላል፣ ካምፓላ ዩጋንዳ እንዳልኳችሁ ነው፣ ኢትዮጵያ እንደዛ እና ፓኬጆች አላቸው። እነዚህ ደግሞ ቀለል ያሉ ፓኬጆች በጣም ብዙ ሩል አያበዙም። ይህን ያህል የተጋነነ ክፍያ የማያስከፍሉም፣ ኮንስታንት የሆኑ እንደገና ደግሞ ምንም አይነት ፍላክቹዌሽን የማይፈጠርበት ተመሳሳይ ምንም አይነት ነገር ያልቀነሰ ከ900 ፓውንድ እስከ 1400 እስከ መጨረሻው ድረስ የሚሰራ ናይስ የሆነ ኢንሹራንስ ካምፓኒ ነው። ይህም እንግዲህ ስተርሊንግ ኢንሹራንስ ይባላል። በጣም ተወዳጅ ነው። በጣም ብዙ ሰው ነው ዩዝ የሚያደርገው። በዚህም መጠቀም ትችላላችሁ ማለት ነው። ሶስተኛው ደግሞ አድሚራል የምንለው ነው። አድሚራል እንግዲህ አማካይ ኮስቱ ትንሽ ከፍ ያለ ነው። ከፍ ያለ የማይባልም ላይክ 200 ምናምን ፓውንድ ነው የጨመረው እዚህ ላይ። ያም እንግዲህ ከ1000 እስከ 1500 በአመት ያስከፍላቸዋል ማለት ነው። ይሄ እንግዲህ በጣም ናይስ የሆነ ካምፓኒ ነው ኦልሬዲ። እና ይሄን ደግሞ ሰጀስት ለምን ተደረገ ወይም ደግሞ በሶስተኛ ደረጃ ለምን ተቀመጠ ከተባለ እንግዲህ ትልቅ ኩባንያ ነው። በጣም ሂውጅ የሆነ የራሱ የሆነ ካር ፖሊሲ መልቲ ካር ፖሊሲ አላቸው። ይሄ ካምፓኒ ለምን መሰላችሁ በጣም ሰጀስት የተደረገው? አንደኛ አንድ ቤት ውስጥ አሁን ለምሳሌ እናት፣ አባት፣ ልጅ
የተለያዩ ከዝን ምናምን ነገር አንድ ላይ መታችሁ ኢንሹራንስ አንድ ላይ የምትገቡ ከሆነ አድሚራል ላይ በጣም ቢግ ዲስካውንት ነው የሚደረግላችሁ። ኦልሞስት እስከ 55% ዲስካውንት ይደረግላችኋል አንድ ላይ የምትመጡ ከሆነ ፋሚሊ መታችሁ ሬጂስተር የምታደርጉ ከሆነ ኦልሬዲ ቀንሷል። የቤተሰብ እንትን ላይ ያላቸው አቋም በጣም አሪፍ ስለሆነ ነው ይሄንን ካምፓኒ ለራሱ እዚህ ላይ ሰጀስት ተደርጎ የመጣው። ምን ያክል ከ1000 እስከ 1500 ፓውንድ ቢያስከፍሉም አንድ 3 ወይም ደግሞ 4 ሆናችሁ በምትሄዱበት ሰዓት ላይ ቢግ ዲስካውንት አንድ ላይ ጀነራሊ ቢግ ዲስካውንት ያደርጉላቸዋል። ከአንድ ቤትም በጣም ብዙ ላይክ 3 ወይ 2 መኪና ራሱ ሬጂስተር ካደረገ እስከ 45 እስከ 35 ድረስ ዲስካውንት አድርገው ሬጂስተር ያደርጓቸዋል። በዚህ ምክንያት ነው አድሚራል በጣም ተወዳጅም የሆነው። በጣም ብዙ ሰዎችም በካር ፖሊሱ አማካኝነት ነው የሚወዱት። ታዲያ አድሚራልን ቼክ ማድረግ እንዳረሱ ዲስክሪፕሽን ቦክስ ላይ ማስቀምጥላችኋለሁ እሱንም ማለት ነው። ወደ አራተኛው ደግሞ ስንሄድ ኮትራክ ይባላል። ኮትራክ እንግዲህ በአማካኝ ዋጋ እንግዲህ በጣም ነው የሚለዋወጠው። ታች ዳውን ሊሄድ ይችላል እስከ 500 እስከ 700 ሊሄድ ይችላል። አንዴ ደግሞ ይወጣና እስከ 1600 እስከ 1700 ድረስ ሊሄድ ይችላል። ታዲያ እንደ ደላላው ነው የሚለያየው ተብሎም ሲነገርለት ይሰማል። ውስጥ በጣም ብዙ ብሮከሮች አሉ። አሪፍ ብሮከር ካጋጠማችሁ አሪፍ የሆነ ነገር ነው የምታገኙት እዚህኛው ላይክ ኮትራክ ላይ ማለት ነው። እንደገና ደግሞ ለምን ይሄ ሰጀስት ተደረገ ከተባለ ደግሞ የራሳቸው የሆነ ኮምፔሪንግ ሳይት አላቸው። ኮምፔሪንግ ሳይት ስላችሁ ላይክ እኛ እንደምናውቀው ጂጂ የሚባል አለ። የተለያዩ ማርኬት ፕሌሶች ፌስቡክ ላይ አለ። እዛ ላይ ልክ እንዳለው አይነት እዚህ ምንድን ነው የሚያደርጉት መሰላችሁ? ኮምፔር ማርኬት አላቸው። የትኛው ደላላ ናይስ ነው፣ ይሄኛው ደላላ ናይስ ነው፣ ይሄኛው አይደለም ብላችሁ ለራሳችሁን በራሳችሁ ዲሳይድ የምታደርጉበት ትልቅ ዌብሳይት ስላላቸው ነው እነዚህ በጣም የተወደዱት። አብዛኛው ኢሚግራንትም የሚጠቀመው ኮትራክ ነው። ብዙ ጊዜ ኮንስታንት ካልሆኑት ከላይ ከአድሚራል ውጪ ከነስተርሊንግ ውጪ አብዛኛው ጊዜ ብዙ ኢሚግራንቶች የሚጠቀሙት እንግዲህ ኮትራክ ነው። ምክንያቱም አንዳንድ ጊዜ ዳውን ሊወርድ ይችላል፣ አንዳንድ ጊዜ ከፍ ሊል ስለሚችል ይህንን ብዙ ጊዜ ሲጠቀሙ ይስተዋላሉ ማለት ነው። ላይ ኮምፔሪንግ ማርኬት ስላለው ብቻ የተለያዩ ፖስቶች ስላሉት ብቻ ይህንን ይጠቀማሉ። ዋጋው እንደነገርኳችሁ ነው፣ ፍላክቹዌት ያደርጋሉ። አንዴ ወደ ላይ ይወጣል፣ አንዴ ወደ ታች ይወርዳል ነገር ነው እና ይህንንም ጠብቃችሁ ላይ የተለያዩ ኢኮኖሚክ ክራይሲሶች በሚነሱበት ሰዓት ላይ ከፍ ይላል። በሚረጋጉበት ሰዓት ላይም ስለሚረጋጋ ጠብቃችሁ ይህንን ዩዝ ብታደርጉ ሰጀስት አደርጋለሁ ማለት ነው። በአምስተኛ ደረጃ ደግሞ የተቀመጠው አቪቫ የሚባለው ነው። አቪቫ እንግዲህ በአማካይ ኤስቲሜትድ ኮስቱ ይሄም ብዙም አይደለም እስከ 300 ፓውንድ ድረስ ነው የጨመረው። ያም እንግዲህ ከ1100 ፓውንድ እስከ 1600 ድረስ በአመት ማለት ነው። ያ ማለት በጣም ናይስ የሆነ በቃ የመጨረሻ ናይስ የሆነ ኤክስፔንሲቭ የሆነ ነገር አውጥታችሁም ቢሆን ኮስት ማደረገኝ ብላችሁ አቪቫልን መጠቀም ትችላላችሁ። ለምን ሰጀስት ተደረገ? ለምንድን ነው አቪቫልን የምንጠቀም? ከራሳቸው አንደበት ያሉትን እንስማ። አቪቫ እንግዲህ በጥራቱ የታወቀ ግዙፍ ድርጅት ነው። ልክ እንደ አድሚራል ትልቅ የሆነ ካምፓኒ ነው። እንደገና ደግሞ አንዳንዴ ኮምፕሬሲቭ ከቨር ሙሉ ለሙሉ ዋስትና ይሰጣሉ። ዋስትና ኢሹ ላይ ችግር የለባቸውም። ጋራንቲም ምንም በጣም ብዙ ነገር ይሰጣሉ። ከሌሎች ካምፓኒዎች ደግሞ በተለየ መንገድ የተለያዩ ተፎካካሪዎች ያሉበት፣ ቢዝነስማኖች ያሉበት፣ በጣም ብዙ ኮምፒቲሽን ያለበት ከተፎካካሪነቱ የተነሳ እንግዲህ ከቀላል ኢንሹራንሶች የበለጠ በጣም ርካሽ እና አስተማማኝ ዋጋ ይዞ ይወጣል። አንዳንድ ጊዜ ሆሊዴዎች ሲከሰቱ ምናምን ነገር በጣም ዲስካውንት አድርገው ይዞ ይመጣሉ። በጣም ናይስ የሆኑ ናቸው። ሙሉ አስተማማኝ ናቸው ብዬ ነው አክሰፕት ማድረገው። እነዚህን አንዳንድ ዩዝ ያደረጉ ሰዎችንም ለመጠየቅ ሞክሬ ነበር። ይሄን ነገር ለእናንተ ከማቅረቤ በፊት መጀመሪያ ሪሰርች መሰራት አለበት። ያለ ሪሰርች አሁን ለምሳሌ እነዚህን ነገሮች መጠቀም አለባችሁ ብዬ ይዤ ብመጣ አንደኛ ነገር ኦዲየንስን አለማክበር ነው። በጣም መጥፎ ነገር ነው። እንደገና ደግሞ በጣም ልትሰቃዩባቸው ትችላላችሁ። አንዴ ፈረማችሁ ነው። የሆነ ውል ለማቋረጥ ራሱ በጣም ትንሽ ያስቸግራል። እነዛን በማሰብ ነው እነዚህን ነገሮች ሪሰርች አድርጌ በስነ ስርዓት ይዤላችሁ የመጣሁት። በጣም እንደምትወዱት ደግሞ ተስፋ አድርጋለሁ። ቼክ አድርጋችሁ ወይም ደግሞ የምትጠቀሙ ካላችሁ ደግሞ ይሄንን ላይ ከነዚህ የተሻለ የኢንሹራንስ ዘርፎች ካለ ደግሞ እዚህ ኮመንት ሴክሽን ስር ለሌሎቹ ይሄ ቪዲዮ ከታየ ይሄ ለሌሎቹ እንዲደርስ አድርጉላቸው። ኮመንት ስር ጻፉላቸው። ይሄን ኢንሹራንስ በገቡ እንደዚህ ነው፣ ይሄን ያክል ነው፣ ይሄን ኢንሹራንስ እኔ አውቃለሁ የምትሏቸው ካሉትም እዚህ ከስር ኮመንት ሴክሽን ስር ለሌሎቹ ትውልድ ሀበሻና ኤርትራውያኖች
ሰጀስት ብታደርጓቸው በጣም ናይስ እና የሚመከር ኢሹ ነው እንላለን። ለዛሬ ይዘንላችሁ የመጣ ነው እንግዲህ ይህንን ይመስላል። እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያልን ለዚህ ቻናል ደግሞ አዲስ ሆናችሁ ካላችሁ ይህን ቪዲዮ እስካሁን እያያችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ የምትለዋን በተን በመጫን ቤተሰብ መሆን ትችላላችሁ። ዌልካም ቱ ዲያስፖራ። ቸር ሰንብቱ።